የሰው ልጅ አንድ ጊዜ በሆነ ልደት ይህንን ዓለም ሲቀላቀል፣ አንድ ጊዜ በሆነ ህልፈት ይህንን ዓለም ይሰናበታል። ይህ ተፈጥሯዊ ቢሆንም የዕድሜ ጣራ ሳይደርሱ ያሰቡትን ሳያሳኩ ድንገት ይህን ዓለም የሚሰናበቱ እንቡጦች ጥቂት አይደሉም። በሰኮንዶች በርካታዎች ሲወለዱ፣ በርካቶች ደግሞ ያሸልባሉ። የወጣትነት ሞት ለቤተሰብ ለወዳጅ ዘመድ ስብራት ሲሆን፣ በአንጻሩ ያለ ክርስቶስ መሞት የሞት ሞት ወይም ሁለተኛ ሞት ነው። ሰዎች በህመም በአደጋ ድንገት ወዘተ ሊሞቱ ቢችሉም አሟሟታቸው ሳይታወቅ የሚሞቱ ለቤተሰብ የዕድሜ ልክ ጸጸት ሆነው ይቀራሉ። በእርስ በርስ ጦርነት፣ ወደ ውጭ ሀገር በሚደረግ የባህር ላይ ጉዞ፣ በስደት ሀገር ወዘተ በርካታ እህቶችና ወንድሞቻቸውን ያጡ ኢትዮጵያውያን ቀላል አይደሉም። ታዋቂ አሊያም ዝነኛ ባለመሆናቸው ሚዲያ አይወቃቸው እንጂ በርካቶች ስማቸው ሳይነሳ በአሰቃቂ ሁኔታ አልፈዋል። ታዋቂም የሆኑ በርካቶች ለፖለቲካ ፍጆታ ሲባል ማን እንደገደላቸው ሳይታወቅ ቤተሰብ ጸጸት እየበላው ዓመታት ተቆጥረዋል። የሞተልሽ ቀርቶ የገደልሽ እንዲሉ የሞተው ተረስቶ ላለው ወይም ለገዳይ መታዘን ይጀመራል። የሞተው በአዲስ አጀንዳ ይተካና ሟች ከሰዎች ልብ ከሚዲያው እንዲወጣ ይደረጋል። ምናልባትም ገዳይ ዘመደ ብዙ እጁ ረዘም ያለ ዘመድ ካለው ነገሮች እየተድበሰበሱ ይቀበራሉ። ይህ በእኛው አገር ሲሆን ያየነው የአደባባይ ሚስጥር ነው። ሰሞኑን የሶሻል ሚዲያው ፍጆታ ሆና የሰነበተችው ሟች እህታችን ያለሙትን ሳያሳኩ በእንቡጥነት ከተቀጩ ወጣት ከዋክብት መካከል አንዷ ናት። በቤተሰብ ተወዳጅ፣ በትምህርቷም ጎበዝና በወተር ቴክኖሎጂ ምሩቅ ኢንጂነር ነበረች። በመንግስት መስሪያ ቤትም ስታገለግል የነበረች ሲሆን ቅርብ ጊዜ የሞዴሊስትነቱን ሙያ በመቀላቀል ባህሏን የማስተዋወቅና በተለያየ መልኩ ማስታወቂያዎችን በመስራት የምትታወቅ ነበረች። በአርቱ ዙሪያ ከሚታወቀው ባለቤቷ ጋር አብሮ መኖር ቢጀምሩም ገና ሽምግልና በመላክ በሰርግ ቤተሰቧን ልትቀላቀል እቅድ ላይ ነበረች። እናማ ቤተሰቦቿን በቻለችው በማገዝ የራሷን የንግድ ሥራ ለመጀመር ደፋ ቀና እያለች ባለችበትና ወደ ምድር የመጣችበትን ቀን በእንኳን ተወለድኩ ልታደምቀው እየተዘጋጀች ባለችበት ቀኑ ነግዶ በምሽት ቢተካም የቀጣዩን ቀን ብርሃን ሳታይ ሌሊቱን ተቀጥፋ አደረች። ቀነኒ ቅንጡ በእንክብካቤ ያደገች ወላጅ አይን አይኗን እያየ ያሳደጋት እንደማለት ነው። ለደስታ የጠበቀችው ማለዳ ህልፈቷን አብሳሪ ሆነና አረፈ። ሰው እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል እንዲል እናትና አባቷን አይ ብላና አስበልጣ ጉያው ስር ከገባችው የትዳር አጋሯ ክንድ ውስጥ በህልፈት ተገኘች። ግና ሐዘንና ለቅሶ የሚመልስ ቢሆን ወጣቷን ቀንበጥ በመለሰ ነበር። ላትመለስ አሸለበች። ቀጣዩ ማን ገደላት የሚል ሆነና ሰው ሁሉ የመሰለውን በሶሻል ሚዲያ ማውራቱን ቀጠለ። አንዳንዶች ፕሮፋይሏን በማየት ልጅ እንዳላትም ሲያወሩ ተደምጠዋል። ቀናት ባለፉ ቁጥር የቀነኒ ጉዳይ ፖለቲካዊ እይታ ማስተናገድ ጀመረና በብሔር መናቆሩም ሲቀጥል የሞተችው ዋጋታ ለገደለው መታዘን ተጀመረ። ዳዊት እንደ ሞተ ሰው ከልብህ ተረሳው እንዳለው ሆነና ሰው ሁሉ ቀነኒን ቢረሳም የወላጆቿ በተለይም የአባቷ የልብ ምትና ልመና አሁንም የልጅ ደም በከንቱ ፈሶ አይቀር የሚል ነው። እርግጥ ነው ደም ይጣራል፣ ደም ይጮሃል፣ ደም ነፍስ አለው። ለዚህም አይደል ቃየን የገዛ ወንድሙን በገደለበት ደብቆ ሳያበቃ አገር ሰላም ነው ሲል ድንገት አምላካዊ ድምፅ ቃየን ወንድምህ አቤል ወዴት አለ ሲል እኔ የወንድሜ ጠባቂ ነኝን ብሎ ሊደብቅ ቢሞክርም ስለምን የወንድምህ ደም ወደ እኔ ይጮሃል ሲል አጋልጦታል።
ዛሬስ የስንት ንጹሐንና በድብቅ የተሰዉ ወንድምና እህቶቻችን ደም ከምድራችን ወደ ፈጣሪ ጮህ ይሆን? እንግዲህ እንቅጩን ልንገራችሁ። ሰው ከሁለት ነገር ማምለጥ አይችልም፣ ከህሊናውና ከእግዚአብሔር። ሰው ሳያየን ከሰው ተደብቀን በሠራነው ጥፋት ህሊናችን ያለማቋረጥ ሲወቅሰን ሲኖር በስውር ላደረግነው በስውር የሚያይ አምላክ አንድ ቀን ጠብቆ ያጋልጠናል። ደም ማፍሰስን በደም ማፍሰስ አሊያም በፍርድ መቅረባችን አይቀሬ ነው። በመጨረሻም ሰው አብሮ ሲኖር መጋጨቱ አይቀሬ ቢሆንም ከባልና ሚስትነት የሚቀርብ መተሳሰር ግን ፈጽሞ የለም። በመሆኑም ለቀነኒ ከባለቤቷ ለባለቤቷም ከእርሷ የሚቀርብ የሚኖር አልነበረም፣ አይሆንምም። ቢሆንም ህልፈቷ እንቆቅልሽ ሆኖ ቀርቷል። የተለያዩ የምርመራ ውጤቶች ተሰባስበው ለማስረጃነት የሚቀርቡበት ቀን ቢቀጠርም እኔ ግን ለባለቤቷ አስቀድሜ አንድ ነገር ማለት እወዳለሁ። እውነት አንተ ጋርና ፈጣሪ ጋር ትገኛለች። በመሆኑም እውነትን ከሰው መደበቅ ቢቻልም ከህሊና አንደብቃትም። ስለዚህ ህሊናህ ዕድሜ ልክህን ከሚያሰቃይህ እውነቱን ተናግሮ ፈጣሪንም ቤተሰብንም ይቅርታ መጠየቅ መፈታት ነው። ይህ ሲሆን ራስህን ከጸጸት ከማዳን ባሻገር ቤተሰብን ቁርጡን አውቆ ዕድሜ ልኩን